እግዚአብሔር አምላክ ወጥቶ ከመቅረት ይሰውረን ይሰውራችሁ። በእውነት በጣም ነው ልብ የሚሰብረው። እንግዲህ ካደራደር የሚታየውና የሚሰማው በስደትም ሆነ በአገር ቤት እኔ ብቻ አላቅም ምን አይነት እንደሆነ። እንግዲህ ኃጢአታችን በዛ፣ ክፋታችን በዛ መሰል። ካለኛ ዜጋ የማንም ዜጋ ወጥቶ የሚቀር የለም። የኛ ግን ያልፍልናል ብለው ይወጣሉ። ለራሳችንም ለወገናችንም እንጠቅማለን ብለን እንሰደዳለን። በዛው ልክ እንግዲህ ብዙ ነገር ይገጥማል ማለት ነው። እና አንዳንዴ ስደት አይኑ ይጥፋ ነው የምለው። በእውነት ነው የምላችሁ። እርግጥ ይጠቅማልም ይጎዳልም። ከጥቅመቱ ጉዳቱ ያመዝናል። ሰላም ሰላም! ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ በዚህ ትርፍ ይበልልኝ። በየትኛው ዓለም ክልል ያላችሁ ማለት ነውና ቪዲዮዬን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ፣ ያበረታቱኝ ማለት ነው። ለምታበረታቱ ደግሞ ፈጣሪ አምላክ የልባችሁን ምሻት ይፈጽምላችሁ እያልኩ ወደ ተለመደው ቪዲዮ እመለሳለሁ። ዛሬ በመልካም ዜና አልመጣሁም። በጣም ልብ በሚሰብር ቪዲዮ ነው የመጣሁላችሁ። ምንድነው መሰላችሁ? አንዲት እህታችን ስደተኛ በሳውዲ አረቢያ ሪያድ በሚባለው ከተማ እንግዲህ እንደ ማንኛውም ሰው ሰርቼ ራሴንም ቤተሰቤንም እለውጣለሁ ብላ አንዲት እህታችን ተሰደደች። ተሰዳም በስራ ቦታዋ እየሰራሽ እያለ እንግዲህ ያማታል። ሲያማት እንግዲህ ያው አረቦቹ ታውቃላችሁ እንኳን ታመው እንዲያው ናቸውና አባረው ውጭ ይጥሏታል። እንግዲህ ታምሌት ላይ እንደምታዩተኝ ውጭ ጥለዋት፣ ከዛም እንግዲህ ደጋግ ኢትዮጵያውያን አግኝተው ወደ ቤታቸው ያስጠጓቸዋል። ካስጠጓት በኋላ ከሁለት ቀን በኋላ ሲያዩዋት ያው በሽታው እየጠና እያመማት ሲመጣ ወደ ሕክምና ቦታ ወሰዷት። ሕክምና ወስደዋትም እንግዲህ ቲቪ ከፍተኛ ደረጃ እንደደረሰና የመንግስት ክሊኒክ እንድትገባ ተነገራት። እንግዲህ እየተባበሯት እያለ ያው ትድናለች ተብሎ በጉጉት እየተጠባበቀች እያለ እንግዲህ ብዙዎቹ ርብርብ እያረጉላት በነበረ ሰዓት እንግዲህ እህታችን እንግዲህ ያው ከዛ ሕክምና ገብታም ስትመረመር ቲቪው ከፍተኛ ደረጃ ደርሶ ህይወቷን እንግዲህ ነጥቋታል ማለት ነው። አንዳንዴ እያመመን እንሰራለን፣ እያመመን ነገ ይሻለናል እያልን እንሰራለን። ግን ያው አንድ ቀን እንኳን እፎይ ብላ ሳተኛ ሰላም ያለው እንቅልፍ ሳተኛ እንግዲህ እህታችን በወጣሽው ቀርታለች ማለት ነውና እባካችሁ ሲያማችሁ ወደ ራሳችሁ ቸክ አድርጉ፣ ተመልከቱ እህቶቼ። ብር እርግጥ ኃላፊ ነው፣ ጠፊ ነው። ብዙዎች እህቶቻችን እግራቸው እያበጠ እየታመሙ ብዙ ጊዜ ስራ ላይ ቆመው ስለሚውሉ ግን ቸክ አያረጉትም። እንደዚህ ያለ በሽታ እንግዲህ አሁን እህታችን ሲያማት ብትሄድ ኖሮ
መድኃኒት ብትጠቀም ያው የመትረፍ እድሏ ከፍተኛ ነበር። ግን አልሆነም። ወደዚች ዓለም ምድር ወደማይቀረው እንግዲህ ተሰናብታ ሄዳለች ማለት ነው። ለመላ ቤተሰቧና እንግዲህ ለዘመድ ለወዳጅ ዘመዶቿ ለጓደኞቿ መጽናናትን እንመኛለን። እንዲሁም እንግዲህ በእውነት እኔ ብቻ አላውቅም ምን እንደምላችሁ ወገኖችና ከባድ ነው። እባካችሁ ራሳችሁን እየተመለከታችሁ ራሳችሁን እየሆናችሁ ወገኖቼ። እርግጥ ነው አረቦቹ ቸክ አያደርጉም። እንዲህ አመመኝ ስንላቸው የኤክስፓየርድ ያደረገም ከኔና የስንት ዓመት የቆየ መቼም እነሱና ከኔና እጃቸው አይጠፋም ሊሰጧችሁ ይችላሉ። ግን እሱ እንዳትጠቀሙ። እኔ በሽታዬ ምን ይሁን ምን ሳላውቀው እኔም መድኃኒት መጠቀም አልፈልግም። እንደኛ ተመርምሬ ነው መውሰድ ያለብኝ። ሳልመረመር አልጠቀምም ማለት ነው ያለባችሁ። ዝም ብላችሁ ያገኛችሁትን መድኃኒት አብሶ እንትኖቹ አዳዲስ የምትሄዱት ልጆች እንዳትጠቀሙ። ምንም ይሁን ምንም ስንት የተባረከ አረብ አለ፣ በዛው ልክ ደግሞ ስንት መጥፎ አረብ አለና ምንም ይሁን ምንም እንዳትጠቀሙ ወንዶችዬ ነው የምለው። እንደዚህ ያለ ነገር ሲያን እምቢ ካሏችሁ በገንዘብ በእነሱ ብር አልወስድም ካሉ በራሳችሁ ብር ወደ ክፍለ ሀገር ወደ ሀገር ቤት ስትልኩ ሁሉን ጠቅላችሁ አትላኩ። ብታመምስ ነገር ብወድቅስ ማን ያሳክመኛል ብላችሁ ማሰብ አለባችሁ። የተወሰነ ብር ይዛችሁ መታከም እንዴ ሞኛቱ ነው። የኛ መውደቂያችን አናውቀው። አንደኛ ምግብ ሳንበላ ነው የምንሰራ። ስራ እንጂ ምግብ አንልም። አንድ ፊሊፒኒ ግን ምግቡን ሳይበላ ስራ ይሰራል። አንድ አበሻ ግን ከምግቡና ከስራው የቱን ምረጡ ቢባሉ ስራ ነው የሚሉ እና አበሻ እንዲህ ነው፣ ለስራ እንጂ ለሆድ ችግር የለባቸውም። ስለዚህ እባካችሁ እህቶቼ ለእንደዚህ ያለ ነገር ተጋላጭ አትሁኑ። ራሳችሁን እወቁበት። ራሳችሁን ቸክ አድርጉ። ሂደን አረብ ሀገር በጓደኛ በቤተሰብ ስንት የተካደ ወገኖች አሉ። በወንድም በእህት ስንት ነገር አለና ራሳችሁን ለመሆን ሞክሩ። ሞኛቱ ነው። ጥቅልል አድርጋችሁ ደግሞ አትላቁ ብርን። እንዴ ነገ በወድቅስ ብላችሁ ሕክምናዬስ ማለት አለባችሁ። እና ስለዚህ ይህን ይመስላል። እግዚአብሔር አምላክ ወጥቶ ከመቅረት ይሰውረን ይሰውራችሁ። ቪዲዮዬን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ለእናትና ለአባቷ ለእህት ወንድሞቿ እግዚአብሔር አምላክ ጽናቱን ይስጣችሁ። ለእህታችንም ነፍሷን በአጸደ ገነት ያኖረው። በጣም ነው ልብ የሚሰብር። በእውነት ነው የምላችሁ። እንደ ሳውዲና